ምዕራፍ 11 የባዶነት ስሜትን ማስወገድ። ኃይል ያላቸውን ብዙ የመርጃ መሳሪያዎችን አንስቼ አዋይቻለሁ። ማረጋገጥ፣ ሁኔታዎችን ስለመቀበል፣ አዎንታዊ አመለካከትን ስለመያዝ፣ ኃላፊነትን ስለመውሰድ፣ ለሁሉም ወገኖች ጠቃሚ የሆኑ ውሳኔዎችን ስለመወሰን፣ ፍቅርን ስለመስጠት፣ መስጠትን ስለመማርና ሌሎችም። እነዚህ የመርጃ መሳሪያዎች ጠንካራ የሆኑበት ምክንያት በውስጣችን ላለው ኃይል መውጫ የሚሆነውን በር ስለሚከፍቱለት ነው። ይህ መተላለፊያ በር በሚከፈትበት ወቅት ደግሞ ውስጣዊው እምቅ ኃይላችን ሙሉ በሙሉ ስለሚወጣ እርካታ እናገኛለን። ውስጣዊው እምቅ ኃይላችን ብዙ ስያሜዎች ተሰጥተውታል። እኔ ግን ከፍተኛው የንቃተ ህሊና ደረጃ ብዬ ብጠራው እወዳለሁ። በፍርሃት፣ ጥላቻ፣ የእጦት ስሜትና በሁሉም አሉታዊ ነገሮች ከተሸበበ ሐሳብ በላይ የመጠቀ የአስተሳሰብ ደረጃን ስለሚያሳይ ይህን ስያሜ እወደዋለሁ። ከፍተኛ የንቃተ ህሊና ደረጃ ከዕለት ተዕለት አሉታዊ የሆኑና የሚያበሳጩ የህይወት ትንቅንቆች ጋር ብዙ ያልተገናኘ አዲስ የሆነ አመለካከት ያስገኝልናል። ብዙ ሳይኮሎጂስቶችና የትምህርት ሰዎች ይህ የንቃተ ህሊና ደረጃ የዓለማችን እንቅስቃሴን በከፍተኛ ደረጃ መገንዘብ፣ ከዚህ እንቅስቃሴ ጋር በከፍተኛ ደረጃ የመዋሃድና አብሮ የመጓዝ ችሎታ አለው የሚል ሐሳብ ያቀርባሉ። ብዙ የላቁና ሞገስ ያላቸው ጸጋዎችንም ይዟል ይላሉ። የፈጠራ ችሎታ፣ ስሜትን ማመን፣ ፍቅርን፣ ደስታን፣ ተነሳሽነትን፣ ተስፋን፣ ለሰዎች ማሰብን፣ መስጠትን የመሳሰሉትንና ከውስጣችን ከልባችን ልንሆናቸውና ልንተገብራቸው የምንሻቸውን ነገሮች ሁሉ ይዟል ይላሉ። ብዙዎቻችን ሕይወታችንን የተሟላ ለማድረግ የሚያስችለንን አንድ ነገር በመፈለግ ላይ ያለን እንመስላለን። የመገለል፣ የብቸኝነትና የባዶነት ስሜት ይሰማናል። ምንም እናድርግ፣ ምንም ይኑረን፣ እርካታ አይኖረንም። የባዶነትና የባይተዋርነት ስሜት መሰማቱ መንገዳችንን መሳታችንንና ወደ ትክክለኛው ጎዳና መመለስ እንዳለብን የሚጠቁም ፍንጭ ነው። ታዲያ ወደ ትክክለኛው ጎዳና ለመመለስ የምንወስደው የእርምት እርምጃ አዲስ የፍቅር ጓደኛ መያዝ፣ አዲስ መኪና፣ ቤት፣ ሥራ ወይም ምንም ይሁን ምን አዲስ ነገርን በማግኘት ላይ የተመሰረተ ነው ብለን እናስባለን። ግን አይደለም። አቅጣጫህን መሳትህ ከታወቀ ወደ መንገድህ ለመመለስ ማድረግ የሚገባህ ነገር ከከፍተኛው የንቃተ ህሊና ደረጃ ጋር ከውስጣዊው ኃይልህ ሊያገናኙህና ከዚያ ሊያስተካክሉህ የሚችሉትን የመርጃ መሳሪያዎችን በመጠቀም እንደገና መልካምና አስደሳች ስሜቶች እንዲሰሙህ ማድረግ ነው። በዚህ ውስጣዊው ኃይልህ ውስጥ ማፍቀር፣ ደህንነት፣ ለሕይወትህ የሚያስፈልጉ ነገሮች በሙሉ ተትረፍርፈው ይገኙበታል። ስለዚህ በማወቅም ሆነ ባለማወቅ ይህን ኃይል የሚለቀውን በር ካልከፈትክ በስተቀር እርካታን አታገኝም። አልፎ አልፎ ባታውቀውም በዚህ ውስጣዊ ኃይልህ በመደገፍ የምትንቀሳቀስበት ወቅት አለ። አንድን ነገር ለአንድ ሰው በመስጠትህ ተደስተህ ዓይኖችህ እንባ አቅርረው ያውቃሉ? በአንድ ነገር ውበት፣ በአበባ፣ በፀሐይ መጥለቅ ወዘተ ተመስጠህና ተደስተህ ሕይወት በብዙ ድንቅ ነገሮች መሞላቷን አስበህ ረክተህ ታውቃለህ? ከሰዎች መጥፎ ባህሪ ባሻገር በማስተዋል ስቃያቸውን ስትመለከት ለነሱ የፍቅር ስሜት ተሰምቶ ያውቃል? ሲኒማ ስትመለከት ተዋናዩ አንድ አስከፊ መከራን ተጋፍጦ በአሸናፊነት ሲወጣ የደስታ እንባ አንብተህ ታውቃለህ? ከእነዚህ ነገሮች አንደኛውን እንኳን አድርገህ ከሆነ ድርጊትህ በውስጣዊ ኃይልህ የተከወነ ነው ማለት ይቻላል። ሁኔታዎችን ከፍተኛ የንቃተ ህሊና ከሚያመነጨው አስተሳሰብ በመነሳት ስትተገብር ከማይረቡና ጥቃቅንና ተራ ነገሮች እንደ አመሰግናለሁ እንኳን አላለችኝም፣ የቆሸሹ ካልሲዎቹን እንኳን ከጣለበት አያነሳም፣ ለምንድነው የማይደውለው አይነቶቹ በላይ ገዝፈህ በመውጣት ከእነሱ ባሻገር ያለውን ውብ ዓለም ትነካለህ። በሕይወት ውስጥ ተአምር በምትሰራበት ወቅት በእንቅስቃሴ ላይ የነበረው ውስጣዊው ኃይልህ ነው። የምትወደውን ሰው መኪና ተገልብጦ ቢጫ ነው መኪናውን ከፍ አድርገህ ለማንሳት የሚያስችልህ ኃይል ወይንም ሰዎች የማይቻል ነው ብለው የገመቱትን አንድ ታሪካዊ የሆነ ሥራ ከሠራ በእንቅስቃሴ ላይ የነበረው ውስጣዊው ኃይልህ ነው። ብዙ ጊዜ ሰዎች እንዴት እንደሠራሁት አላውቅም ግን አድርጌዋለሁ ይላሉ። እንዲህ አይነቱን ስኬት ያስገኘው ውስጣዊው ኃይላቸው ነው። እንደምታስታውሰው በውስጣችን ያለው አሉታዊ አንሾካሻኪ ድምፅ ሊያሳብደን የሚሞክር ድምፅ ነው።
ይህ ድምፅ የማያቋርጥ ትኩረትን የሚሻውንና መስጠትን የማያውቀውን የሕፃን ልጅ አይነት ራስን የመውደድ ስሜትን በውስጡ ይይዛል። ንቁ አእምሯችን ለውስጠ ሕሊናችን ትዕዛዝ የሚሰጠው ሁለት የመረጃ ምንጮች ከሚሰጡት መረጃዎች በመነሳት ነው። ከፍተኛው ደረጃ ላይ የሚገኘው ንቃተ ሕሊናችንንና አሉታዊ የሆነው አንሾካሻኪ ድምፅ ከሚሰጡት መረጃዎች። ስለዚህ ንቁ አእምሯችንን ከነዚህ ሁለት የመረጃ ምንጮች አንደኛውን እንዲመርጥ ልናሰለጥነው ይገባል። ውስጠ ሕሊናችን መጠነ ብዙ የሆኑ መረጃዎችን የሚይዝ የመረጃ መጋዘን ነው። የሚንቀሳቀሰው እንደ ኮምፒውተር ነው። መረጃዎችን ይፈጥራል፣ ከተቀመጡበትም ያወጣል። ለምሳሌ የአንድን ሰው ስም ማስታወስ ሲያቅትህ ቆይቶ በድንገት ፍጹም ሳታስበው ትዝ ሲልህ ውስጠ ሕሊና በሥራ ተጠምዶ ነበር ማለት ነው። ውስጠ ሕሊና ከንቁ አእምሮ ትዕዛዝ ይቀበላል። አይጠይቅም፣ አያመዛዝንም። ትክክለኛውን ከስህተት፣ ጤናማውን ጤናማ ካልሆነው አይለይም። በምዕራፍ 5 ያየነውን የክንድ መዘርጋቱን ሙከራ አስታውስ። ውስጠ ሕሊና ጠንካራ ጠቃሚ ሰው ነኝ የሚለውን ሲናገር ክንዱ ጠንካራ ይሆናል። ደካማ የማልረባ ሰው ነኝ የሚለውን ሲናገር ደግሞ ክንዱ በቀላሉ ወደ ታች ይገፋል። ውስጠ ሕሊና እውነትም ሆነ ሐሰት ብታምንበትም ባታምንበትም በንቁ አእምሮ የሚነገረውን ያምናል። ስለዚህ አእምሮ በውስጥ የሚንሾካሸከውን አሉታዊ ድምፅ የሚያቀርባቸውን ራስን የሚያሸንፉ አሉታዊ ሐሳቦች ወይም በከፍተኛ ደረጃ የሚገኘው ንቃተ ሕሊና የሚያነሳቸውን አዎንታዊ የሆኑ ማረጋገጫዎችን፣ ማፍቀርን፣ መስጠትን የመሳሰሉትን መምረጥ ይቻላል። በዚህ መጽሐፍ ውስጥ የቀረቡት ጽንሰ ሐሳቦችና ልምምዶች በሙሉ ንቁ የሆነው አእምሮ ለዚህ ከፍተኛ ደረጃ የሚገኘው ንቃተ ሕሊና ውስጣዊው ኃይላችን በሩን ክፍት እንዲያደርግ የሚገፋፉ ተደርገው ነው። ብዙ ጊዜ ንቁ የሆነው አእምሮ በውስጡ በሚያንሾካሽከው አሉታዊ ድምፅ እንደሚመራና እንደሚገፋፋ አይገነዘብም። ግንዛቤው ቢኖረውም እንኳን ድምፁን ዕለት በዕለት መስማቱን ለምዶታልና ውስጣዊው ኃይሉን ማዳመጡን ይዘነጋዋል። ስለዚህ በተከታታይ ማስታወስ ይፈልጋል። እዚህ ላይ ነው መረጃ መሳሪያዎቹ ንቁ አእምሮህን ሊያስታውሱትና በውስጡ የሚንሾካሸከውን አሉታዊ ድምፅ እንዳይሰማ ለማድረግ አስፈላጊ የሚሆኑት። ከፍተኛ ደረጃ እንደደረሰው ንቃተ ሕሊና አንሾካሻኪው አሉታዊ ድምፅም ሁሌም በውስጥህ አለ። አልፎ አልፎ ብቅ በማለቱ መበሳጨት አይኖርብህም። መምጣቱ የማይቀር ነው። ከፍተኛ ደረጃ የደረሰው ንቃተ ሕሊናህም እንደዚያው ነው። በውስጥህ አለ። ሁለቱም ትክክልም ስህተትም አይደሉም። እያንዳንዳቸው የተለያዩ የሕይወትን ልምዶችን ነው የሚለግሱህ። በውስጥህ የሚያንሾካሽከውን አሉታዊ ድምፅ የምትሰማ ከሆነ የሚሰማ ስሜት ፍርሃትን የሚፈጥር ይሆንና ራስህን ከእድገት ሂደትህ ትገታዋለህ። ከፍተኛ ደረጃ ላይ ያለውን ንቃተ ሕሊናህን ካዳመጥክ ግን ሕይወትህ አስደሳችና በሁሉም ነገር የበለጸገች መሆኗን ትገነዘብና አትፈራም። እንደ ማንኛውም ሰው አንተም በውስጥህ ያለውን አሉታዊ ድምፅ በመስማት የሰለጠንክ ባለሙያ ነህ። ስለዚህ አሁን የሚኖርብህ ኃላፊነት ከፍተኛ ደረጃ ላይ ያለውን ንቃተ ሕሊናህን ለመስማት መሰልጠን ነው። ከዚያ እውነተኛው ምርጫህ እውን ይሆናል። ውስጠ ሕሊና ንቁ ከሆነው አእምሮ ትዕዛዝ ሲቀበል ከአካላችን ከማሰብ ችሎታችንና ከስሜታችን ጋር በማገናኘት ምላሽ ሊሰጥ የሚፈልግ ይመስላል። ስለዚህ ደካማና የማልረባ ሰው ነኝ የሚለውን ድምፅ ሲሰማ ከአካላችን ጋር ያገናኘውና አካላችንን ደካማ ያደርገዋል። ከስሜታችን ጋር ያገናኘነውና የተደበትንና ራሳችንን መርዳት ያዳገተን ያደርገናል። ከማሰብ ችሎታችን ጋር ያገናኘውና የማይረቡ ሐሳቦችን እንድናስብ ያደርገናል፣ ኃይልንም ያሳጣናል። ጠንካራና ጥቅም የምሰጥ ሰው ነኝ የሚለውን ድምፅ ሲሰማ ደግሞ ከአካላችን ጋር ያገናኘውና ጠንካራ ያደርገናል። ከስሜታችን ጋር ያገናኘውና በራሳችን የምንተማመን ንቁ ሰዎች ያደርገናል። ከማሰብ ችሎታችን ጋር ያገናኘውና ግልጽ በሆነ ሁኔታና በትክክል እንድናስብ ያደርገናል፣ ኃይልንም ይሰጠናል። ሌላም ውጫዊ ኃይል አለ፣ ሁለንተናዊው ዓለም። ይህ ከአንተ ውጪ የሆነ ዓለም የራሱ ኃይል አለው። የታዘዘውን በተግባር ላይ ለመዋል የውስጠ ሕሊና ኃይል ከዚህ ውጫዊ ኃይል ጋር ይገናኛል። ደካማና የማልረባ ሰው ነኝ የሚለውን ሲሰማ
ውጫዊው ኃይል ውስጠ ህሊናን የተለያዩ አይነት አሉታዊ ምላሾችን እንዲያፈልቅ ያስገድደዋል። ያኔ ሰዎች ይረማመዱብሃል። የፈለግከውን ነገር መከወን አትችልም። ሁሉም ነገር ጋሬጣ ይሆንብህና አልፈኸው ለመሄድ ኃይል ያጥርሃል። ጠንካራና ጠቃሚ ሰው ነኝ የሚለውን ስትናገር ደግሞ ውጫዊው ኃይል ውስጠ ህሊናህን ያስገድደውና የተለያዩ አዎንታዊና መልካም ነገሮችን እንዲያቀርብ ያስገድደዋል። ያን ጊዜ ሰዎች ጥንካሬህን ያከብሩትና በተገቢው መንገድ ያስተናግዱሃል። መሰናክልን የሚያስወግዱ ግሩም ነገሮችን ታገኛለህ። ስለዚህ በመንገድህ ላይ ተጋርጦ ጉዞህን የሚያደናቅፍ መሰናክል አይኖርም። ውስጠ ህሊናህ አንተንና የምትሻውን ነገር የሚያገናኝበት አንደኛው መሳሪያ ውስጣዊው ስሜትህ ነው። ስለዚህ ውስጣዊው ስሜትህን ማመን በመማር ተአምር እንዲፈጠር ማድረግ ትችላለህ። ውስጣዊው ስሜታችን ምንጊዜም እኛን ለመርዳት ይንቀሳቀሳል። ይሁንና ብዙውን ጊዜ ምላሽ አንሰጠውም። በአእምሮ ውስጥ የሚያጭሩት ሐሳቦችን ለመተግበር ስትንቀሳቀስ አስገራሚ የሆኑ አጋጣሚዎች መከሰት ይጀምራሉ። ስለ ፍርሃት የማስተማር ህልሜ እውን የሆነው ውስጣዊው ስሜቴን አምኜ በመንቀሳቀስ ነበር። በዛን ወቅት ፍርሃትን በሚመለከት የነበረኝ የማስተማር ሐሳቤ ግልጽ ያልሆነና ደብዛዛ ነበር። በየጊዜው ለሌላ ጊዜ ሳስተላልፈው ቆይቻለሁ። በሌሎች ነገሮች ተጠምጄ ስለነበር የኮርሱን ዝርዝር ለመጻፍና ኮርሱን እንዳስተምር ፈቃደኛ የሆነ ትምህርት ቤት አፈላልጌ ማግኘት ባለመቻሌ በተግባር ሳይውል ለብዙ ጊዜ ቆይቷል። በተግባር መዋሉ ከባድ ሥራ ይመስል ነበር። አንድ ቀን ቢሮዬ ውስጥ ቁጭ ብዬ እየሠራው ሳለ ጠንካራ የሆነ መልእክት በአእምሮዬ ውስጥ ይጫራል። ወደ አዲሱ ትምህርት ተቋም ሂጂ የሚል መልእክት። ይህ ሐሳብ በአእምሮዬ ውስጥ እንዴት እንደተጫራ አላውቅም። በዚህ አዲስ በሆነው የማኅበራዊ ጉዳዮች ምርምር ተቋም ውስጥ ተገኝቼ አላውቅም። እዚያ የሚሠራ ሰውም አላውቅም። እውነት ለመናገር ተቋሙ የሚገኝበትን ቦታ እንኳን አላውቅም ነበር። ጉጉት ስለፈጠረብኝ ብቻ ለመሄድ ወሰንኩ። ለጸሐፊዬ ወደ አዲሱ ተቋም እንደምሄድ ነገርኳት። ለምን ብላ ስትጠይቀኝ የሰጠኋት መልስ እኔ እንጃ የሚል ነበር። በሩን ከፍቼ ስወጣ ግራ በመጋባት አይነት ነበር የምትመለከተኝ። ታክሲ ይዤ ሄድኩ። ባለ ታክሲው በሩ ላይ አደረሰኝና ትምህርት ቤቱን ጠቆመኝ። በኮሪደሩ ውስጥ እያለው አሁን ምንድነው የማደርገው እያልኩ ራሴን እየጠየቅኩ ነበር። በክፍሎቹ ላይ የተለጠፉትን እያየው ሲሄድ ስልጠና ማስተባበሪያ የሚል ክፍል አየው። መግባት የሚኖርብኝ እዚህ ነው አልኩ ለራሴ። የምፈልገውን ስጠየቅ ከሚያዘጋጇቸው የምክክር አውደ ጥናቶች በአንዱ ለመሳተፍ መመዝገብ እንደምፈልግ እነግራቸዋለሁ ብዬ ወሰንኩ። በወቅቱ በተለያዩ የምክክር አውደ ጥናቶች ላይ በመሳተፍ ሱስ የተለከፍኩበት ነበር። በትምህርት ቤቱ ውስጥ የማስተምርበት ሐሳብ በፍጹም አልመጣልኝም ነበር። ክፍሉ በር ላይ ደርሼ ስመለከት እንግዳ መቀበያው ላይ ሰው አልነበረም። አንገቴን ገባ አድርጌ ስመለከት በስተቀኝ በኩል የተቀመጠች አንዲት ሴት አየው። ምን ልርዳሽ ብላ ጠየቀችኝ። በደመ ነፍስ ፍርሃትን የማስወገጃ መንገዶችን በተመለከተ ማስተማር እፈልግ ነበር ስል መለስኩላት። መልሴ በጣም ነበር እኔኑ ያስደነቀኝ። በወቅቱ ባላውቀውም የክፍሉ ኃላፊ ከሆነችው ሩት ቫንዶሪን ከምትባል ግሩም ሴት ጋር ነበር የምነጋገረው። በመገረም ስትመለከተኝ ቆየችና ላምን አልቻልኩም። ስለ ፍርሃት የሚያስተምር ሰው ለማግኘት ያልገባሁበት ጉድጓድ የለም። ማግኘት አልቻልኩም ነበር። ዛሬ ደግሞ የተሰጠኝ ቀነ ገደብ የማለቂያው ቀን ነው። ዝርዝር ጥናቶቹ ዛሬ ተጠቃለው መግባት ነበረባቸው አለችኝ። ስለ ትምህርት ልምዴና የሥራ ልምዴ ጠያየቀችኝ። በሰጠዋት መልስ ተደሰተች። ከዚያ በፍጥነት ተመልሼ ሄጄ የኮርሱን ዝርዝር አዘጋጅቼ እንዳመጣ ነገረችኝ። አዘጋጀሁት። ያዘጋጀሁትን የኮርስ ዝርዝር ስሰጣት ተቀብላ ለጸሐፊዋ ሰጠቻትና እያመሰገነችኝ ወጥታ ሄደች። ከወጣች በኋላ በድንጋጤ እንደተዋጥኩ ቀረው። በዚያን ዕለት የኮርስ ዝርዝር የማቅረቡ ሐሳብ አልነበረኝም። እገምት የነበረው የኮርስ ዝርዝር ማዘጋጀቱ ከባድ የሆነና 12 ወራት የሚፈጅ ሥራ ነው ብዬ ነበር። ግን 12 ደቂቃ ብቻ ነበር የፈጀብኝ። ሩት ቫንዶሪን አንድ ነገር ትፈልግ ነበር፣ እኔም እንደዚያው። እናም ውጫዊው ዓለም ሁለታችንንም አገናኘን። ይህ እንዴት ሊሆን ቻለ? አላውቅም። እኔ የማውቀው መሆኑን ብቻ ነው። የሚያስደንቀው በደንብ አስቤበት ቢሆን ኖሮ
ወደ አዲሱ ትምህርት ቤት እንደማልሄድ እርግጠኛ ነበርኩ። የመጀመሪያ ዲግሪዬን ወዳገኘሁበት ወደ ሃንተር ኮሌጅ ወይም የከፍተኛ ደረጃ ዲግሪዬን ወዳገኘሁበት ወደ ኮሎምቢያ ዩኒቨርሲቲ ነበር የሚሄደው። ሁለቱም ቦታ ብዙ ሰዎች አውቃለሁ። ስለዚህ ወደዚያ መሄዱ ነበር የሚቀናኝ። ያንን ኮርስ ለማስተማር የወሰንኩበት ወቅት በሕይወቴ ውስጥ ታላቅ የመሸጋገሪያ ምዕራፍ እንደነበረ ማስታወሱ ተገቢ ነው። ውሳኔ መልካም መሆኑ ተሰምቶኝ ነበርና ለ10 ዓመታት የቆየሁበትን ሥራ ትቼ መምህርና ጸሐፊ ለመሆን መዘጋጀት ጀመርኩ። ውስጣዊ ስሜትን አምኖ መንቀሳቀስ የሚያስገኘውን አስገራሚ ውጤት በተመለከተ ሌሎች ታሪኮችን እንደሰማህ እርግጠኛ ነኝ። ዋናው ቁም ነገር ሁላችንም ውስጣችን የሚነግረንን መልእክት በመስማታችን ብቻ ይህን አይነቱን ኃይል የማግኘቱ ዕድል እንዳለን ማወቃችን ነው። እንደምገምተው አውቀነውም ባናውቀውም ውስጠ ሕሊናችን የሚሰራው ቀደም ብለን በሰጠነው መመሪያ መሰረት ይመስለኛል። እኛ ትዕዛዙን መስጠታችንን ረስተነው ይሆናል። ውስጠ ሕሊናችን ግን አንዴ ከታዘዘ በፍጹም አይረሳውም። እንደውም ንቁ ሕሊናችንን ከጉዳዩ ስናገለውና እኛ ጣልቃ ሳንገባበት ሥራውን እንዲሠራ ስንተወው ውስጠ ሕሊናችን በተሻለ ሁኔታ ይሠራዋል። ለዚህ ነው ዘና ባልንበት ወቅት ወይም መፍትሄ እየፈለግንለት ከነበረው ሥራ የተለየ ሥራን እየሠራን ባለንበት ወቅት አንዳንድ አነሳሽ የሆኑ ወይም ለችግራችን መፍትሄ የሚሰጡ ሐሳቦች ድንገት በአእምሮአችን ውስጥ ብቅ የሚሉት። ውስጠ ሕሊና ላቀረበልህ ሐሳብ ትኩረት መስጠት ጀምርና ሐሳቡን በሥራ ላይ ለመዋል ሞክር። አእምሮህ እገሌና እገሌ ዘንድ ደውል ካለህ ደውልላቸው። እዚህ ቦታ ሂድ ካለህ ያለህ ቦታ ሂድ። እዛ ቦታ ሂድ ካለህም እዛ ቦታ ሂድ። በመጀመሪያ ላይ ሐሳቡን ያቀረበልህ ውስጠ ሕሊና ይሁን ወይም በውስጥህ የሚንሾካሸከው አሉታዊ ድምፅ መሆኑን ለመለየት ትቸገርና ግራ ትጋባ ይሆናል። የትኛውም ይሁን መመሪያውን ተከተል። ያኔ ወዲያውኑ ልዩነቱን ልታውቀው ትችላለህ። በውስጠ ሕሊናዬ በጣም መተማመን ጀምሬ ነበርና አንድ ነገር ሲረብሸኝ ውስጠ ሕሊናዬ መፍትሄውን እንድትፈልግልኝ እጠይቅሃለሁ ብቻ ነበር የምለው። ከዚያ በዚያ ጉዳይ ላይ መጨነቄንና ማሰቤን አቆማለሁ። ከዚያ በአንድ መንገድ ያለምንም ጥርጥር መፍትሄው ይመጣል። ለዚህ ተግባር ውጤታማ የሆነው ሰዓት ማታ ወደ መኝታ ስትሄድ ያለው ጊዜ ነው። በዚያን ወቅት ነገሩን ተወት አድርገውና ለሌላ ጊዜ አስተላልፈው። ምናልባትም የተሻለ እንቅልፍ ትተኛለህ። በአንድ ነገር ስትረበሽ ቀስ በቀስ ስጋትህ እየጨመረ ይመጣል። ለምሳሌ አንድ የምትፈልገው ሥራ ለማግኘት በጣም ጓጉተሃል። ይህን ሥራ ካላገኘ ሰማይ የሚደፋብህ መስሎ ይሰማሃል። ያኔ ስጋትህ እየጨመረ ይመጣል። በውስጥህ የሚያንሾካሽከው አሉታዊ ድምፅ ገኖ ብቅ ይልና ሊያሳብድህ ይደርሳል። ላንተ የሚሆነው ብቸኛው ሥራ ይህ እንደሆነና ያለዚህ ሥራ መኖር እንደማትችል ሊያሳምንህ ይሞክራል። በዚህ መጽሐፍ ውስጥ የተዘረዘሩትን የመፍትሄ ሐሳቦችና ልምምዶች በተግባር የማዋያ ጊዜ ይሄ ነው። ማረጋገጫዎችህን ደጋግመህ መናገር ጀምር። የሚያረጋጋህ ሙዚቃ ወይም አነቃቂ ንግግር የተቀዳበት የቴፕ ክር ከፍተህ አዳምጥ። በውስጥህ የተከማቸውን የኃይል ምንጭ ለማውጣት በሩን መክፈት ጀምር። ዓለምን ደህንነቷ አስተማማኝ የበለጸገችና ውብ አድርገህ የምታይበትን ቦታ ከልሎ የያዘውን በር ክፈተው። አሉታዊ ነገር ሲታሰብ እንደሚሆነው ሁሉ አዎንታዊ በሆነ መንገድ ማሰቡም ጉልህ እውነታ እንደሆነ ማስታወስህን ቀጥል። የክንድ መዘርጋት ሙከራውንም እንዲሁ አስታውሰው። ብታምንም ባታምንም አዎንታዊ ነገርን ለራስህ መንገሩ ውጤት ያስገኛልና አዲሱን ሥራ የማግኘቱ ጉዳይ ሲረብሽህ ለራስህ እንዲህ እያልክ ንገረው። ይህ ሥራ ሕይወቴን አይወስነውም። የማላገኘው ከሆነ ለእኔ መልካም የሆነ ሥራ ይህ አይደለም ማለት ነው። የማገኘው ከሆነ ደግሞ የኔ ይሆናል። አሁን ይህን የሥራ ጉዳይ ለውስጠ ሕሊናዬና ለውጫዊው ኃይል አስረክቤው ዘና ለማለት እችላለሁ። የምፈልጋቸው መልሶች በሙሉ በውስጤ ነው ያሉት። ሁሉም ነገር መሆን በሚገባው መሠረት እየሆነ ነው። ምንም የሚያስፈራ ነገር የለም። እነዚህን እውነቶች ለራስህ እየነገርክ ባለህበት ጊዜ አካልህን ዘና ለማድረግ ጣር። እነዚህን የማረጋገጫ ቃሎች ለረዥም ጊዜ መመገቡን ከቀጠልክ በመጨረሻው አስደሳች የሆነ የአካልና የአእምሮ እርጋታ ማግኘትህን ትገነዘብና ደህንነትህ አስተማማኝ መሆኑን ትረዳለህ። እያንዳንዱ ገንቢና አዎንታዊ አረፍተ ነገር ወደ ምንጭህ የሚስብህ እንደ ማግኔት ነው። ያኔ ሁሉም ነገር አስተማማኝ ወደ ሆነበት ቦታ ትመጣለህ።
ውጤቱ በራሱ መንገድ እንዲመጣ ትተኸዋልና የምትፈራው ነገር የለም። ወደዚህ ደረጃ ላይ ለመድረስ ጊዜ ይፈጅ ይሆናል። ስለዚህ ጸጥ ያለ ቦታ ፈልግና ጥሩ ስሜት እስኪሰማህ ድረስ እዚያው ቆይ። ሙዚቃም ክፈት። ሙዚቃ መስማቱ ስሜትህ እንዲነቃቃ፣ ጥሩ መንፈስ ላይ እንድትሆንና ባዕድ የሆነውን ጫጫታ ለማስወገድ ብቻ አይደለም የሚረዳህ፣ በመጨረሻው ዘና እንድትልና ያለህን ውስጣዊ ኃይል ከፍተህ እንድታስወጣው ነው የሚያደርግህ። ያለብህ ችግር የፍቅር ግንኙነትህን የሚመለከት ከሆነስ ለራስህ ልትነግረው የምትችለው ምንድን ነው? ይህቺ ሴት የኔ የህይወት አካል አይደለችም። አብረን ለመሆን የተፈጠርን ቢሆን ኖሮ አብረን እንሆን ነበር። ካልሆነም ይሁን ውስጠ ህሊናዬና ውጫዊው ዓለም ትክክለኛ የሆነውን የፍቅር ግንኙነት እንደሚፈጥሩልኝ አምናለሁ። ሁሉም ነገር እንደሚስተካከል በማመን የፍቅርን ጉዳት ተወት አድርጌው መቆየት እችላለሁ። ሕይወቴ የተሟላና በብዙ ነገሮች የበለጸገ ነው። ምንም የሚያስፈራኝ ነገር የለም እያልክ ለራስህ ልትነግረው ትችላለህ። የትኛውም ነገር ይረብሽህ መስጠት የሚገባህ ከላይ የተመለከቱትን አይነት ማረጋገጫዎችን ነው። ምክንያትህ አዲስ ቤት መስራት ፈልገህ አለመቻልህ ወይም የፍቅር ግንኙነትህን ማደስ አለመቻልህ ሊሆን ይችላል። ማረጋገጫህን ለራስህ መንገሩ ግን አስፈላጊ ነው። በንቃትና ያለማቋረጥ በውስጣዊው ኃይላችን ላይ ትኩረት ካላደረግን በስተቀር የምንሻውን አይነት ደስታ፣ የህይወት ልምድ፣ እርካታንና ከራሳችን ጋር መዋሃድን በፍጹም ልናገኘው እንደማንችል መረዳት ይኖርብናል። ይህንን በሚገባ ለመረዳትም ንቁ አእምሯችን ከውስጠ ህሊናችን የሚደርሰውን መልእክት ለማዳመጥ ነቅቶ መጠበቅ ይኖርበታል። ቀደም ብለው የተጠቀሱት የመረጃ መሳሪያዎች ንቁ አእምሯችንን መልእክቶቹን ነቅቶ እንዲጠብቅ ለማድረግ ይረዱታል። አንዱ ጠንካራ የሆነ መረጃ መሳሪያ በሳይኮሎጂስቶች በመመራት ተግባር ላይ ልታውለው የምትችለው ራስን በአይነ ህሊና የመመልከቻው መንገድ ነው። ይሄ ዘዴ ራስን በአይነ ህሊና ለማየት ያስችላልና ያለውን ኃይል ለመረዳት በተግባር ልትሞክረው ይገባል። ስለዚህ በዚህ ዙሪያ የሚካሄዱ የምክክር ስብሰባዎች ላይ እንድትሳተፍ እመክርሃለሁ። ማንበብ ሐሳቡን እንድትረዳው ያደርግሃል። በውስጡ ማለፍ ግን ከፍተኛ ልምድ እንድታገኝ ይረዳሃል። በሁለቱ መካከል ከፍተኛ ልዩነት አለ። አንዳንድ ሰዎች በአይነ ህሊና ምስል የመቅረጽ ችግር አለባቸውና ራሳቸውን በአይነ ህሊናቸው በማየቱ ረገድ ውጤታማ አይደሉም። ከእንዲህ አይነቶቹ ሰዎች አንደኛው ከሆንክ አትጨነቅ። ሌሎቹን የመርጃ መሳሪያዎች መጠቀም ትችላለህ። ወደ ከፍተኛው የንቃተ ህሊና ደረጃ ለመድረስ የሚያስችልህን መንገድ ለመፈለግ እንዲረዱህ ማረጋገጥ፣ አነቃቂ ንግግሮችን ማዳመጥ የመሳሰሉትን ሌሎችንም የመርጃ መሳሪያዎችን ተጠቀም። ራስን በአይነ ህሊና ማየትንም እንድትሞክረው ሐሳብ አቀርብልሃለሁ። ራስን በአይነ ህሊና የማያው ሌላ መንገድ ድምፅን ከፍ አድርጎ በማንበብ ማረጋገጫዎቹን በቴፕ መቅዳትና ማዳመጥ ነው። ስታነብ ለማውጣት የምትችለውን ያህል ከፍተኛና ዘና ሊያደርግ የሚችል ድምፅ አውጣ። ቀደም ብሎ በሌሎች ሰዎች የተዘጋጁ የቴፕ ክሮች ካሉም እነሱን ብታዳምጥ ማረጋገጫዎቹን እያነበብክ ስትቀዳ በአረፍተ ነገሮቹ መካከል ቆም ለማለት የሚያስፈልገውን ጊዜ ምን ያህል እንደሆነ ለመገመት ይረዱሃል። እኔ የምቀዳቸውና ክፍል ውስጥ የምጠቀምባቸው ራስን በአይነ ህሊና ለማየት የሚያስችሉ ማረጋገጫዎች አጠር ባለመልኩ የሚከተለውን ይመስላሉ። ጀርባህን ቀጥ አድርገህ እግሮችህ ሙሉ በሙሉ መሬት ላይ ረግጠውና እጆችህ በጭን ላይ አርፈው ምቹ በሆነ ወንበር ላይ ተቀመጥ። የኔን መመሪያ ከመስማት በስተቀር ምንም የምታደርገው ነገር አይኖርም። ያኔ ወደ አንተ ሊመጣ የሚችለው ነገር ሁሉ ይመጣል። ራስን በአይነ ህሊና ለማየት ትክክለኛ ወይም ስህተተኛ ነው የሚባል መንገድ የለም። ወደ አንተ የመጣውን ማንኛውንም ሐሳብ ተቀበል። አሁን አይኖችህን ክደናቸው። የጀመርነውን እስክናጠናቅቅ ድረስ ተከድነው ይቆዩ። አየር በኃይል ወደ ውስጥ ሳብ። ውጫዊው ኃይል ያለውን በፍቅር የተሞላ ኃይል በሙሉ ወደ ውስጥ አስገባ። ያንተንም በፍቅር የተሞላ ኃይል በሙሉ ወደ ውስጥ አስገባ። ያንተንም በፍቅር የተሞላ ኃይል በሙሉ ወደ ውጭው ዓለም ተንፍስ። አንዴ እንደገና ወደ ውስጥ፣ ወደ ውጭ፣ እንደገና ወደ ውስጥ፣
ወደ ውጭ። አሁን ሙሉ በሙሉ ዘና ማለትን መጀመር ምን አይነት ስሜት እንደሚያመጣ ይሰማሃል። ከአናትህ ጀምረህ ቁልቁል እስከ እግሮች ጣቶች ድረስ ሰውነትህን ዘና አድርገው። ጡንቻዎች፣ የጉንጮችህን፣ የአፍህን፣ የአንገትህን፣ የትከሻህን፣ የጀርባህን፣ የደረትህን፣ የሆድህን፣ የመቀመጫህን፣ የእግሮችህን፣ የመጫሚያህን ጡንቻዎች በሙሉ ዘና አድርጋቸው። ብዙ ውጥረቶችን አስወግድና ሙሉ በሙሉ ዘና በል። ከዚህ ጥረት በኋላ የተወጠረ የሰውነትህ አካል ካለ ፈልግና ዘና አድርገው። አሁን ግብህን እንድታስበው ፈልጋለሁ። ልዩ የሆነውን ግብህን። ፍርሃት ወደ እርሱ እንዳታመራ ሸምቅቆ የያዘህን ግብ። አሁን እንድታደርግ የምፈልገው ደግሞ እንዳልፈራ ሆነ ያንን ግብህን አሳክተህ ስትደሰትበት በዐይነ ሕሊና እንድትመለከት ነው። በራስ በመተማመንና በኃይል ስሜት ያንን ግብ ለማሳካት ስትቃረብ ራስህን እንድታየው ፈልጋለሁ። ይህን ስታደርግ በራስ የመተማመን መንፈስ ሁሉንም ነገር እንደሚያሳካው እያስታወስክ ይሁን። በፍርሃት ባትሸበብ ኖሮ ምንድን ነበር የምታደርገው? በዙሪያ ያሉትን ሰዎች ተመልከት። ካለ ፍርሃት ከነሱ ጋር የሚኖርህ ግንኙነት ምን ይመስላል? ራስህን ከእነርሱ ጋር የምታዛምደው እንዴት ነው? እነሱስ ከአንተ ጋር የሚኖራቸው ግንኙነት እንዴት ነው? ይህንን በኃይል የተሞላ ስሜት በደስታ አጣጥመውና ለማፍቀር፣ በጎ ነገር ለማድረግ ያለህን ችሎታ ተገንዘብ። ይህ ስሜት ሁሌም በውስጥህ እንዳለ፣ ሁሌም ያንተ አካል እንደሆነ እወቅ። ከዚያ ኃይልና ከዚያ በራስ የመተማመን መንፈስ ጋር በሕይወት ጉዞህ ወደፊት ለመጓዝ የሚያስፈልግህ ሁሉ በአንተ ችሎታ ውስጥ ነው ያለው። ራስህን ተመልከት። ግብህን እውን ለማድረግ በኃይልህ፣ በራስ መተማመንህ፣ በፍቅርህ፣ በምታበረክተው በጎ አስተዋጽኦ ሁሉ ያለህበትን ሁኔታ አስብ። እንደገና ቀስ በቀስ ራስህን አሁን ወደ ተቀመጥክበት ክፍል መልሰህ ማምጣት ጀምር። ኃይሉ እንደሚኖርህ በማወቅ መተግበሩን እንደጀመርክ ወዲያው ይህ ኃይል ብቅ ይላል። ወንበር ላይ መቀመጥህ ይሰማህ። ሁለመናህ እዚህ ክፍል ውስጥ ይሆን። በአካባቢህ ያለውን ድምፅ አዳምጥ። ዝግጁ ስትሆን ዓይንህን ክፈት። መቸኮል አያስፈልግም። ዝግጁ ስትሆን ብቻ ነው ዓይንህን መክፈት የሚኖርብህ። እጆችህንና እግሮችህን ዘረጋጋና ዘና ብለህ የኃይልህ ጣፋጭነትና አስደሳችነት የሚሰጠው ስሜት ይሰማህ። ኃይልህ በውስጥህ ተቀምጦ አውጥተህ እንድትጎናጸፈው ይጠብቃል። በእኔ ክፍል ውስጥ የነበሩና ይህንን ቴፕ ያዳመጡ ተማሪዎቼ መመሪያው ኃይል ያለው መረጃ መሳሪያ እንደሆነ አረጋግጠዋል። ዓለማቸውን ለመጀመሪያ ጊዜ ከፍርሃት በነጻ ሁኔታ ምን እንደሚመስል ማየት እንደቻሉ ዘግበዋል። እንደተናገሩት ፍርሃትን በሚያስወግዱበት ወቅት ውስጣቸው በፍቅር ተሞልቷል።
ራሳቸውን በዓይነ ሕሊናቸው ከተመለከቱ በኋላ የዓለምን ውብነት መመልከታቸውንና በአካባቢያቸው ላሉ ሰዎች ያላቸውን ለመስጠት ያደረባቸው ፍላጎት መጠነ ሰፊነት አስደንግጧቸው ነበር። ዓለማችን ፍርሃት በሌለበት ሁኔታ ምን ልትመስል እንደምትችል ግንዛቤው ከሌለህ ልትለፋበት የሚገባውን ዋናውን ግብ ለማወቅ ከባድ ይሆናል። ያ ምስል አንድ ጊዜ ግልጽ ሆኖ ከታየህ ግን ወደ ግብህ የሚያመራህን መንገድ ለመከተል ቀላል ነው። ውስጠ ሕሊናህን ለማዳመጥ ራስህን የቃኘህበትንና ያልቃኘህበትን ወቅት ታውቀዋለህ። እንዲሁም ራስን በዓይነ ሕሊና ማየት የሕይወትን ትርጉምና ዓላማ በሚመለከት ለሚኖርህ ጥያቄዎች መልስ ለማግኘት ሊጠቅምህም ይችላል። የሕይወት ግቦችህን ግልጽ ለማድረግ ወይም ከራስህ የደበቅካቸውን መሠረታዊ እውነቶች ለማውጣት ሊጠቅምህም ይችላል። ራስን በዓይነ ሕሊና ማየት ሊታመን የማይችል አርቆ የማስተዋል ችሎታን ያጎናጽፋል። በዚህ የተነሳም ለትምህርት ባለሙያዎችና ለሳይኮሎጂስቶች ጠቃሚ መሳሪያ ሆኗል። ያነሳኋቸው ጽንሰ ሐሳቦችና የመርጃ መሳሪያዎች እንደሚሰሩ ማረጋገጥ አልችልም። ጽንሰ ሐሳቦቹንም ሆነ የመርጃ መሳሪያዎቹን የሕይወቴ ሞዴል አድርጌ ስጠቀምባቸው ግን ሕይወቴን ለመምራት በማደርጋቸው እንቅስቃሴዎች የማገኛቸው ልምዶቼ ላይ በጎ ለውጥ እንደማይና ከሕይወትና ሕይወት ከምትቸራቸው ነገሮች ጋር ሁሉ ፍቅር በፍቅር እንደምሆን ግን መናገር እችላለሁ። ፍቅር በፍቅር እሆናለሁ ስል ከተወሰኑ ነገሮች ጋር ማለቴ አይደለም። ከመላው ዓለሜ ጋር ነው ፍቅር በፍቅር የምሆነው። ትክክል መሆኔን አሁንም ማረጋገጥ አልችልም። መሳሳቴንም ማንም ሊያረጋግጥ አይችልም። ሁጅ ፕራተር እንደጻፈው ብቸኛው ሰው የማትሆንባቸው አንዳንድ ነገሮች አሉ። እንዲህ አይነቱ አንደኛው ነው። ትክክለኛ የመሆኛው መንገድ በሌለበት ሁኔታ ደስተኛ ከመሆን ይልቅ ለምን ትክክለኛ መሆን ይመረጣል? ሕይወትን አመቺ በሆነችበት በሁለቱም መንገድ ቀምሻታለሁ። በውስጤ የሚንሾካሸከውን አሉታዊ ድምፅ ወይም ውስጠ ሕሊናዬን በማዳመጥ ሁለቱንም ከቀመስኳቸው በኋላ ምርጫዬ የኋለኛው ሆኗል። ውስጠ ሕሊናዬን ማዳመጥ ራሴን ውስጠ ሕሊናዬን ለሚሰጠኝ መመሪያ ዝግጁ በማድረግ በፍቅር፣ በደስታ፣ በፈጠራ ችሎታ፣ በእርካታና በሰላም በተሞላ አእምሮና ልብ ራሴን ዝግጁ ለማድረግ የሚያስፈልገውን ማንኛውንም ነገር እፈጽማለሁ። ይሄ የኔ ግብ ነው። እናም በዚህ መጽሐፍ ውስጥ የተጠቆሙትን ዘዴዎች ተጠቅሜ ወደ ግቤ ለመድረስ ብዙ ተጉዣለሁ። ልጓዝ ወደ አሰብኩባቸው ወደ ብዙዎቹ ቦታዎች ለመሄድ ደግሞ በጉጉት እየጠበቅኩ ነው። በጉዞአችን ላይ እንደምንገናኝ ተስፋ አደርጋለሁ። እስካሁን ካልተገናኘን